ግናለሁ ብሎ በእጅም ብር ሰጥቼ ወስዷል ማለት ነው። ማጣኑን ያስቀመጠች ጨርሳለች። አልጨረስኩም። አንደኛ ደግሞ እሱ መስረጃ የለም ብለክ አንተ አሁን እዚህ ጋር ለማውራት እንደዚህ ደረትህን ነፍተክ ለምን እንደወጣክም እዚህ ጋር ልንገር ማለት ነው። እኔና እሱ በቀደም በተገናኘንበት ስልኬን መስረጃ ያለበትን ደረሰኝ ያለበትን ስልኬን ሰብሯል። የሰማችሁ ነው አይደል? ስልኬን ሰብሯል። ሲሰብር ደግሞ መስረጃ አለ። ሲያምሽ አንተ እንዳትዋሽ መስረጃ አለ። ደግሞ ብርሽን ከፍላለሁ የሚለው ሪካርድ አለ። ሚሚን አስገቡ ሪካርድ አሰማለሁ። ስልኬን ደግሞ ሰብሮ ይሄ ሁለተኛ ስልክ ገዝቼ ነው። ስልኬን ሰብሯል። መስረጃ የያዘውን ስልክ ሰብሯል ማለት ነው። ይሄ ነው። አሁን ጨርሰሻል? ጨርሻለሁ። ማትረጅ ቦታ ካለ ሙሌን አስገባላ አወራበታ በይ ማትማሽ ፍሳገና ብሬን በልታ ቆይ አልጨረስኩም። ተረጋጋ ሰውዬ። ብሬን በልታለች ሚል ከሆነ እኔ ደግሞ ከሱ ድሩሮ ሳንቲምም ከሱ እኔ የበላሁት የለም ምንም ብር። ከዚህ ከኢትዮጵያ ወደዚህ ለመምጣትም ሁሉ ነገር ጨርሻለሁ ያለም አንቺ ካላክሽ እንዴት ልምጣ? ከዛ ብር ስሰጥ ፈጣሪ እንዲህ ያርግሽ ብሎ አልቅሶ ነበር። ቤኪ እንድትሳደብ የመሳደብ አይደለም። እውነታውን ተናገሪ ነው የተባልሽ። ከጨረስ ያለቀሰውን ነው እኮ አልቅሼ አልቅሷል እንጂ ማለቱ አያስፈልግም። ሰሚራ ስታወሪ ማለት ነው። ስታወሪ ሰሚራ ይቅርታ፣ ሁላችሁም ይታቁት በስርዓት አንዴ ነው። ስታወሪ የለ ስትጠየቂ ብቻ ተናገሪ። ከዛ በተጨማሪ ዲስሬስፔክት አታርጊው። የተጠየቅሽውን ብቻ መልሽ። እሱን ዲስሬስፔክት ሳታደርጊ ሳትንቂ ሳትሳደቢ የሆነበትን ስቴል ነው እያሳየች ያለችው። ይሄ ዲስሬስፔክት አለ። እየሰደበች አይደለም። ታውራ እድሏ አለ። መሀል አትግባ እንዴ! ምንድን ነው ጣልቃ መግባት? ታውራ ያወራውን በቀደም ደግሞ ቆይ አልጨረስኩም። በቀደም እኔ ወስኜ ጀረራን ትጨምራለሽ። እየተደማመጠን ተወናናው ሰሚራ ሰውን ለማጣላት ሲያምሽ ስለኔ ማገባሽ ይሁን ቤኪ ጨርሳለች አይደል? ምን ሆናችሁ ነው? እሷ ተጨረሳ ጉልት እገለያ መታ አንዴ በእናታችሁ ሳምሪም እዚህም ሸራም ሁጂም ኤረድዋንም ሲያምሽም አንዴ ተረጋጉና ነገር እኔ ካወራው በኋላ ሀቅ የምታስከፍሉ ከሆነ አስከፍሉ። አችለው ቁጭ ብሎ እያዳመጡ ነው። ስለዚህ እሷ ቢያንስ ቤኪ ቤት ላይ እነን ገስት ላይ የተቀመጡ ሰዎች በእኔ ላይ እንደዚህ አድርጓል ሳላችሁ በስነ ስርዓት አሁንም ቢሆንም ሰሚራ የቀረበሽ ነገር ካለ ሲታወሪው ነገ ከዚህ ገስት በኋላም ሌላ ነገር የሚታወሪው አይቻ እድልሽ አንዴና አንዴ እዚህ ጋር ነው ያለው እድሉን እውነቱን ይሄ ነው ከሳምሽ ጋር ያለው ጉዳይ ግንኙነታችሁ ከመጀመሪያው ጀምረሽ ይሄ ነው ብለሽ ግልጹን ነግረሽ ከሱ ጋር ያለው ነገር ማውራት አለበት። በኋላ እዚህ ጋር ደግሞ ያወራችሁ ሲያወራ እኔ እነግራለሁ። አዳምጪ ታውቀዋሽ በኋላ እኔ እነግራለሁ። ችግር የለውም። ቆይ እኔን አዳምጪ። ተነስ መጨረሻ ነው ያገኘው። አንዴ ቆይ ላስረዳት እሷን ኩቤክ ምክንያቱም ተመልሳ ሌላ ነገር ውጪ ላይ ያለው ሰው ቢሆንም እሷም ቢሆንም ሌላ ነገር እንዲያወራ ስለማልፈልግ ነው። ገብቷል? ስለዚህ ነው ወደ እድሌ አጋን ገስት ያወራበት አሁን ማሜ እሷ መልሼ አወራለሁ ብላለች አይደል? ሌላ ነገር ካለ እንኳን ምክንያቱም እሷ በራሷ ጊዜ ላይ የምታወራ ምንም ችግር የለውም። ጊዜ እንሰጣታለን። ኤኒ ኢንፊደንስ ላለ ነገር ጊዜ እንሰጣታለን። ዛሬም ብቻ ነገም ጭምር። ቴንኪው ቤኪ፣ እችን እድል ስለሰጣችሁኝ አመሰግናለሁ። ይሄ ነገር የተነሳው ያው አንድ ሳምንት ሊሆን መጀመሪያ ግን ነገሩን ሁሉን ሰምታል በደንብ ምን እንዳለ ጨርሼ ሰምቻለሁ። እዚህ ጋር ሪኮርድም ስላስቀመጥኩ ነገር ደግሞ እኔ የሚፈልገው ኤቪደንስም ስላለ ለማሳየት ስለፈለኩኝ ነው። አንደኛ ጠዋትም አውርታለች ከሳውዝ አፍሪካ እስከ ኢትዮጵያ፣ ከኢትዮጵያ እስከ ዱባይ። ሳውዝ አፍሪካ ላይ ያለ 150 ሺህ ብር አስገብቻለሁ። አንድ ያዙት። ኢትዮጵያ ላይ ሳውዝ አፍሪካ ሄዶ ኢትዮጵያ ሲኖር ሁለቴ አስገብቻለሁ። 150 ሺህ ብር መጀመሪያ ሳውዝ አፍሪካ ላይ ያለው አስገብቻለሁ ብላለች። ያዙት። እሱን እንዳትረሱ። ስሊፑን ታምጣና ታሳይ። አንድ ሁለተኛ ደግሞ ኢትዮጵያ ላይ ያለው ሁለቴ አስገብቻለሁ ብላለች። ስንት ነው አስገባችሁ? ታምጣ። እኔ ልክፈል እናንተ እኔ ከወሰድኳት ማለት ነው። ሶስተኛ ደግሞ ይሄ ነገር ሲነሳ መጀመሪያ ሳውዝ አፍሪካ ላይ ያለው እኔ እና እሷ ሪሌሽን ስንጀምር ጠይቄያታለሁ። ፍቅረኛ አለሽ? የለኝም። ጓደኛ አለሽ? የለኝም ስትለኝ ያው አንድ ሰው ከሴት ጋር እንግዲህ ጓደኛት ይፈጠራል አይደል? ምንም ቢትሆን ጀመረን፣ ተጫውተን ቲክቶክ ላይ ጀመር። እሷ እንዳገበች እንደወለደች ልጅ እንዳለ ልጅ ክብር ነው። ልጅ ጣልቼ አይደለም፣ ጌታን ስድብ አይደለም። ምንም እንዳይሰማችሁ
ልጅ ክብር ነው። ማንም የሚፈልግ ነው ልጁን ሳድበካል። ምን ስላንተ ስድማ ሚታርጊ ልጅ እንዳላት ይኸው እችን ምሽት አሳድረኝ ጠይቋት። አልነገረችኝም፣ እንዳገባችም አልነገረችኝም። 30 ሺህ ሰው ነበር ይዛኔ። ከዛ ይሄ ሁሉ ሲፈጠር እኔ ደግሞ ይተም ስላለችኝ በዛ ላይም አልጣልኳትም። ይተም አለች በቃ ኦሬዲ እኔና እሷ ስለቆየን ይሄን ነገር ሲፈጠር ራሱ እሷን አልተወኳትም። ጌታ ምስክሬን በጎኑ ሆኜ ሲታለቅስ ራስን አጠፋለሁ ስትል ከፎቅ ወድቃለሁ ስትልም እንደዚህ እያረኳ ዛሬ ያደረስ ራስን የሚያስጠፋ አንተ ነህ። እኔ ወስኜ ያመጣከው እንደዚህ ይሰጠበችን ጸጥ ብዬ አልሰማሁም። ሳምሪዬ ጊዜ ተሰጥቶሽ ካወራሽ ያውራ። ዝም በይ የኔ እናት፣ ዝም ብለሽ አዳምጪ። የሱን ያሳቡን ይጨርሰው። እሺ አታውሪ፣ ጣልቃት ግቡ። ይሄ ነገር የሚፈጠረው ምክንያት ልንገርላችሁ። ኢትዮጵያ ባለፈው እኔ ሄጄ ያለው አገር ቤት ከዚህ ከዱባይ አገር ቤት ሄጄ እንደመጣሁም ሳምንትም አልሞላም። የሷ ባል የመጀመሪያ ባል ልጆቹን ሰብስቦ ወደኛ ቤት ሄደ። ማዘርጋ ሄዶ አልቅሶ ብዙ ነገር አውርቶ ጦርነት ፈጠረ። ከዛ እኔ ጋር ተደወላ እና ተብዬ እንኳን ባለፈው 25 ላይ ሜዳ ሄዳለሁ ብዬ ነበር። ጌታን ያለውን ነገር ለማስረዳት ለልጁ ለማይድ ፈልጌ ነበር ባለፈው ራሱ ሚሚን አስገቡ። አንድ ሰው ወርዶ ሚሚ ትግባ። ኦኬ እኔ አስገባ። እሺ ሚሚን አስገባ። ሚሚን አስገባታለሁ። እሺ አሁን ሁለተኛ ግን በእናትሽ ፕሊዝ ልጁ ጋር ደውዬ ብራዘር ሲያምሽ ቆይ አንዴ ቦታ ልስጥ። ችግር የለውም። ማረቆች ኖ አትወጣ። አንተ አትወጣ። ረዷን ይቅርታ እኔ ተክሱሞ ከዛ ይኸውልህ ቤኪ ስሙኝ። ልጁ እንደመጣም ታናሼ ቤት ነበር። በቪዲዮ ነው ደውለልኝ። የእሷ ባል ልጆቹን ሰብስቦ ወደኛ ሄዷል። ብራዘር ትሰማለህ? እኔ እሷን አላገባሁትም፣ ፍቅረኛውም አይደለም። እሷ ስራ ብቻ ስራ እያጽናናኋት ነበር። ኮንትራት እንደጨረሰችም ከፈለግ ትሄዳለች አገር ቤት ከአንተ ጋር ትሆናለች፣ ካልፈለግ የራሷ ጉዳይ አያገባኝም። ሁለተኛ ተመልሰ እኛ ጋር ከመጣች በህግ ነው የሚጠይቀው ብዬ ደወልኩ፣ በፋሚሊ ፊት ማለት ነው ልጁን። ከዛ አልመጣም ብሎ ሄዳ። ሁለተኛ ዙር ደግሞ ከተማ ነበር ሰፈር መጣና ብዙ ረብሻ ወጥቶ ሄዳና እኔ ጋር አስደውላ ከሰው ጋር ደውዬ ነገርኩት። ከፈለግ አዲስ አበባ ሚድ እሷ ስትመጣ ተቀበል፣ ከፈለግ አያገባኝ፣ ካሁን በኋላ እኔ ከእሷ ጋር የለውም ብዬ አስረግጬ ነገርኩ ለባሏ። እሺ ብሎቷ። ከዛ ቀን ሄዶ ማቅም ደውሎኝ ማቅም እኔ ጋር ያን ነገር ለእሷ ነገርኩ። ሰምሪ እኔና አንቺ እንደ ድሮም ሰው አቅም እንደ ባልና ሚስት እንደ ፍቅረኛ ነው የሚቆጥሩብህ። ልጁ ይሄው ሁለቴ ሄዷል፣ ይሄን እየሰማሽ ነው ብዬ ነገርኳት። ልጁ እንደሄደም ከዛ ምን ችግር አለ ለምን ገደላ ይገባም አለች ራሷ። ከዛ ያንንም ትቼ ኦኬ ምንድነው የምትፈልጊ ብዬ ባለፈው እኔ ካንቺ ጋር መኖር አልፈልግም፣ ሰው ማቀው አለብኝ ይሄን ነገር አገር ቤት ያለውን ሰው ሚዲያም ሰው ሚዲያ እንውጣው ጨርሰን አንቺና እኔ እንደተለየን ሰው ያው አንቺ ቆይ ይሄ ውሸት ነው ብለሽ ተራስ ሰጥሽ ታወራለሽ። በአንቺ ሰዓት ላይ ውሸት ነው እውነት ነው ብሎ አላወራ። እኔ ውሸት ከሆነ ይሄ ህዝብ ፊት ላይ አኖረኝ ነኝ ያለው ነገር ነው እያወራለሁ። ከዛ ባለፈው ባህል ሲደርስ ታውራ ከሆነ ብሬን ለምን አታምንም? ፈጣሪ አያም ብሬም ልናወራ እኮ ነው ገና እየመለሰ ነው። በእናትሽ አንቺ ዳኛ ነሽ፣ ተከራካሪ ነሽ። በእግዚአብሔር እንዴ ይጨርስ። እኔ እኮ እስካሁን ምንም አላወራሁም። እየረገጠች እኮ ነው ያወራችው። ማሽ አወራሁ እኔ ሲያምሽ ቆይ አንዴ ሚሚ ወይ ጀነራል ቆይ ሚሚ ገብታለች እያወራ ቆይ ቤኪ መሀል ላይ እንዳትገባ ንገሯት በደንብ አድርጋችሁ ሲጨርስ ማንንም እንዳትገቡ። አሁን ከዚህ በኋላ አንቺን አዳምጠንሻል። ገንዘብ እንደሰጣሽ ብር እየሰደበችን ጸጥ ብዬ እኮ ነው የሰማሁት። ብር እንደሰጣሽ ምናምን ተናግረሽናል። እኛ አድምጠናል። ኦልሬዲ እሱ ከሱ መልስ ነው የምንጠብቀው። በእናንተ ፊት ሚሊየን ትጠይቅ እኔ ከፍላለሁ፣ ንጹህ ሆኜ ማለት ነው። አገር ቤት ዱባይ መጣሁ። ቅድም በእጁ ላይ ሰጥቻለሁ ያለችውን ብር ልንገርላችሁ፣ እኔ አልዋሽም። ከዱባይ ሲመጣ ኦርደር ሰጠች እቃ፣ የእሷ ጓደኞችንም የእሷንም ባይላዊ ልብስ ምግብ ምናምን በቃ ብዙ ኦርደር ሰጠችኝ። አመጡት ሀምጥቼ ለእሷም ነው ሰጠዋት። ይኸው ስሊፕ አለ ያወጣት ብር ሙሉ። እንዲሁም ዌልካም ስትቀበል ይሄ ነገር ሁሉ የተነሳው ዌልካም ተቀበለሽ ማታ ከልጆች ጋር። እኔ ደግሞ እዚህ ጋር ሲመጥራት አልፈልግ። አንድ ጓደኛዬ ነበር ከሱ ጋር ነበርኩ። ያ ቪዲዮም ያኔ ቪዲዮ ሲንሰራም አለ ሰውዬው ታውቃላችሁ። ማታ እኛ ጋር እንኳን እኔ ከሳውዝ አፍሪካ እንኳን ዘርዝዬ ብር የሪጄ ነው መጣሁት እዚህ ጋር። ያ ብር እያለ እንከፍላለን ብዬ እንኳን ጓደኛዬ እኔ ከፍላለሁ ብሎ ለምኗ ሲከራከር እኔ ነኝ የሚከፍለው ብሎ ብላ
ሄዳ ከፈለች ብሩን የበለነውን ምግብ ከፈለች ጎደኛን ካልክላ ከዛ አየር ላይ ሹፌሩ መጣና እሷን ወሰዳት ከዚህ ቢያንስ 2 ደቂቃ ሄደን ነበር እያለፈች ጠይቁ ይው እግዚአብሔር መኪና ውስጥ ሆና እንደዚህ ጣለች ከዛ ሲያይ 700 ድራም ነበር አልፈልግም ብዬ ስጥል መኪናው አስነድታ ሄደች እኔ አልዋሽም መቼም ቢሆን ይሄ ደግሞ 48 ሺህ ወይኔ ውሸት እሺ አመሰግናለሁ ብለክ ነው የወሰድከው አፈር ብላ እሺ 48 ሺህ የኢትዮጵያ 48 ሺህ እግዚአብሔር ምስክሬ ነው የኢትዮጵያ 48 ሺህ ያወጣው እሷን ላስረዳትና አንዴ ቆይ ሳምሽ ቆይ ማሜ ባናት አንተ ለምን እንደምትገባው ቆይ እሷን ምክንያቱም እንዳታወራ ነው ያስረዳታል ማለት አይደለም አንተ ምን ያስረዳት እሷን የሚያናድድ ከሆነ እኮ ከእሷ ጋር ምን የፈለገው ነገር ልትሆናችሁ ትችላለህ። እዚህ ጋር አንተ የሚያናድድ ነገር አይደለም። ተረጋጋ ልጨርስ። በቃ እሷን መጨረሻ ነው የሚያወራው ገና እኮ ነው የተሰማው ነገር መጨረሻው እሷ መጨረሻ ላይ አንተ እሱ መጨረሻ እድል ይሰጣታል። ታወሪያለሽ አንቺ እድል አለ ላንቺ። ስለዚህ ታወሪያለሽ። አሁን ታሪክ ምናምን በእናትህ ሚው ታሪክ ሙሉ ይቃ ያመጣሁት አልጠየቅኳትም። ሙሉ መረጃ ሙሉ ስሊፕ አለ ነው እሱንም አንድ በሉ። ሁለተኛ ደግሞ ባለፈው ባለ አስገቢ ስትለኝ አስገብቻታለሁ። ጠይቁት ስሊፕ አለኝ። ምንም አላወራሁትም። እሱንም እኔ አልፈልግም ከፈለገች እስከ ዛሬ ከሳውዝ አፍሪካ የሚያመጣችውን ለእኔም የሰጠችኝን በእናንተ ፊት ታምጣ እኔ ለመክፈል ዝግጁ ነኝ። አንድ ሰው ሁለተኛ ከዛሬ ቀጥላ እኔና እሷ እንደሌለን ማንም እንዲያውቅ ይፈልጋሉ። እሱን በቃ መጨረሻ ቀን ነው አውቄያለሁ። ካሁን በኋላ ሲያምሽ የሚባል ሰው ስለዚህ ሁለተኛ ያው አስረግጬ ሚታርግ ቤት ያልጨረሰ ነገር ያለሽ ችግር የለም እኮ አሁንም እየተነጋገርን ያለን ነገር ነው። አንቺ ሀቅ ካለሽ ሀቁን ለማስመለስ ነው እንጂ ከዚህ በኋላ አውራችሁ ትቀጥላላችሁ የሚባል ነገር የለም። አንተ እንዲህ አፍንጫክ ሲስቅ እኮ ነው የበላኸው። መልስ እሱን ነገር ለማውራት እኮ ሳምሪ አታውሪም። በስነ ስርዓት የለሽም። ስለዚህ ምን ጎሽ እኮ መልሳለሁ። ተረጋጊ ያለ እኮ ነው። በተረጋጊ ሀቅ ካለ እኔ እመልሳለሁ። ሚሚ አንተ ማሜ ሚት አድርጎ እስቲ በጌታ እስቲ ነዋነ ነይ ተረጋጋ። ተራ ቅድም ሚሚ ጋር ሪኮርድ አለ ብርሽን ከፍላለሁ ብለዋል የሚትሆን ሪከርድ ልንገርላችሁ። እጄ ላይ ሰጣውት እሷ 1200 ድራም ነው አለችው። 700 ድራም ጎደኛ ያውቃል። እሱን ከፍለሻለሁ ከፈለሽ ነይናው ሰጂ ከፈለሽ አካውንትሽን ስጪ ብዬ አውርቻለሁ። ከዛ ውጪ ለሲያምሽ ያርጋለሁ ኤን ሰጥቻለሁ። ሲሜን ለማበላሻት ሲሜን ለማጥፋት በለዚያ እኔ በህግ ሄጄ ለሴትዮ እነግራለሁ። በህግ ሄዳለሁ እኮ አምጪው ነው ልክፈል ሚሚ ከ700 ብር ውጪ አንዴ ሲያምሽ ቆይ እዚህ ጋር እኮ እሱን ራሱ ባለፈው አካውንትሽን ላኪኝ አንዴ ይተትክፈት ሲያምሽ ቆይ እዚህ በጣም ሙራኖች ዶክተሮች ከወላይታም ካድየም ከመላ ኢትዮጵያ ብዙ ሰው እየሰማ ነው። እንደ ተማራ ሰው አውሩ። ሲያምሽ ሲጨርስ ሰሚራ አንቺ ደግሞ ይሄ ውሸት ነው ይሄ እውነት ነው ይሄ አለኝ የሚለውን በትክክል ልታስረጂ እሱ ሲያወራ መሀል ላይ አትግቢ። ጨርሻለሁ። ጨርሳል ሲያምሽ ቤቲ እኔ በጣም አከብራታለሁ አልሰ ከዚህ በኋላ አንድ ሰው መሀል ላይ የገባ ሰው አስወርጄ ትወርዳላችሁ። ሳምሪ መሀል ላይ ያንቺ ተራ ነው ሳይባል መሀል ላይ ከገባሽ ከዚህ ውስጥ ትወጫለሽ። በዛ ላይ ምንም እንዳታው ማሜ ጣልቻት ማሜ ሁላችሁም ሲሉ እዚህ ጋር 24000 ሰው 20 እንድሰሙ ፈልጋለሁ። እግዚአብሔርን እዚህ ጋር በቪዲዮ ላይ አውራ እሷን ወይስ ጣልቻት ተጠቅሜ ሊጥላት አይደለም። አንደኛ ማውቅ አለባችሁ እዚህ ጋር እኔ ከሁሉ ወጥቼ ነበር። ፋሚሊ ባንተ ምክንያት እኛ እንሞት ዘርዘር እንነሳ አንተ እያለ እኛ ማራፊያ ከለከሉኝ። ከዚህ መንገድ ተመለስ፣ ከዚህ መንገድ ውጣ እያሉኝ ነበር። መጀመሪያ አጥፍቻለሁ። ሁለተኛ ደግሞ ጥፋቴን መድገም አልፈልግም። ሳላቅ ያጠፋሁትን ጥፋት ካሁን በኋላ ከሷ ጋር ኖራለሁ የሚለውን ሐሳብ አልደግምም። ማንም እንዲያውቅ ፈልጋለሁ። ያለውን ነገር ደግሞ እኔ እጄ ላይ የሰጠችው ብሬን ከፍለሻለሁ ብዬ ቮይስም ሊክ ያለው ነግሬያታለሁ። 700 ድራም በአካውንትሽ እንኳን ላስገባ እያልኳት ነበር። ከዛ ውጪ እኔ ጋር 5 ሳንቲም ተሰጥቹ ካላችሁ ትንገር እኔ ልክፈል። ጨርሻለሁ። አከብራታለሁ። ሳምራ ሰሚራ አናገሪ ነገር አንድ ነገር ልንገራት። ሲያምሽ ቆይ በራስ ተራ እግዚአብሔርን ገና አንድ ነገር ልንገራት። እኔ የተሰማኝ ነው የምነግራት። እዚህ ጋር አሁን ለፋሚሊ ላኩት ብር አለ፣ ለሷ ያመጣሁት እቃ ሙሉ 48000 ብር አለ። ለኔ የሚከፍለው ብር አለ። ፋሚሊ ከኔ 700 ድራም ስንት ብር ነው በኢትዮጵያ? 30 ሺህ ብር ነው። እኔ ገና 68000 ብር ያወጣሁት ብር አለ።
ትክፈልሽ እኔ ላሳይ በመረጃ ላሳይ በመረጃ በትልቁ አርግነን ችግር ነው ቤኪ ትክፈላው ቤኪሻ እንድናወረድ ተሰጡና ነገር ውሃ ቅዳ ውሃ ማለት ነው። አንዴ በእናታችሁ ኖ ሳሚራ አንቺም ተረጋጊ። አንቺም ተረጋጊ። ሁላችሁም ሙት አድርጉ አንዴ። ይሄ ነገር ቀልድ ነው። እዚህ ጋር 23,000 ሰው ይዘን የምንቀልድበት ቦታ አይደለም። ይሄ ማስረጃ አለሽ ወይ? ብር ሰጣሽ ይኸውልህ፣ እኔ እሱ ያምናል ብዬ መጥቻለሁ። ስልኬን እንደሰበረ ደግሞ ያውቃል። ማስረጃ የለኝም ነው አይደለም? እቲ ማስረጃ የለኝም ነው። ሚሊየን ሰጥቻለሁ። ሲመና አዋርዳለሁ በሚዲያ ብላ ቆርጧት የወጣችው ሚሊየን ነው ሰጥቻለሁ ማለት ነው። አሁን ሰጥቻለሁ። ፈጣሪ እንዚህ ድፍን ደሜን ያፍስስ ሰጥቻለሁ። ሳሚራ አንዴ ገዳም የነሲም በዚህ አይጠፋም። በዚህ መቼም አይጠፋም። የነሲ እኔ ካልሰጠው ውሸት ከጨመርኩኝ ፈራን ተረጋጉ። እዚህ ትላልቅ ሰዎች አለ ካልጄ ግለየኝ ያልሽ እኮ ነው። እኔ ከፋሚሊ ጋር ያገናኘኝ ሲያም ዝም በል በኢየሱስ ኧረ ቤኪሻ አንዳቸው ቤኪ ሙት አድርጋቸው እዚህ ጋር ማለት ነው። ሁላችሁንም ማስወጥቼ እዚህ ጋር የሚፈልገውን ሰው ሊያስቀምጥ ነው። ሁላችሁም ወረሜ ጭኝኝኛ አትበሉ እዚህ ጋር ማለት ነው። ቤኪ ሰሚራ አንቺም ማለት ነው ሲያምሽ አንተም የወሰድከው ብር ካለ ጥሩ አይደለም። አንተም እህት አለክ እውነት ከተወራ ማለት ነው። ጓደኛውም አይደለውም ምናምን አልክ ማለት ነው። ሆናችሁ አልሆናችሁም ግን እዚህ ጋር እሷ የምጠይቀው ብር ከሆነ የበላው ብር ካለ እውነቱን አውርታይ። ለምን ይሄ ዘመኑ መጥፎ ነው። እሷ ሴት ልጅ ናት፣ እህት አለችክ፣ እናት አለችክ። የበላው ብር ካለ ይሄን አል ብር በልቻለሁ ወስጃለሁ ግን ብር ካለ እሰጣለሁ። ከሌለኝ ደግሞ ቀጠሮ ስጡኝ። ኦኬ ሚሚ ኩዚ ማይ ብራዘር አነተኩስ አሁን ሰጣለሁ። አነተኩስ ኩዚ አሁን አነተኩስ ነው። እሺ እንዶ መረጃ የለው ብር በእግዚአብሔር አንቺ ይኸው መረጃ የለው ብር ነው። ሲያምሽ ይከፍታል። ምንድነው ችግራችሁ? ቆይ ዋው ሲያስጠሉ ጌታ ምስክሬ ባይጄ ላይ ሰጣችሁ ብር ነው የሰጠው። እንኳን አለ ያልኩት መረጃ የለው ብር እኔን አስጨርሱኝ እንጂ ምንድነው ልጅነት ስል ምንድነው? ምን ሁላችሁ ሚሚ አንድ አበባ ላይ አንተ ብትወልድ እኮ ታደርሳለህ። እኔ አሁንም የሚያምነው በምንድን ነው? በእግዚአብሔር በዋቄ ፈታ በምን አይደለም። አሁንም ይሄ ነገር እዚህ ጋር እንዲዘጋ አልፈልግም። ቀጠሮ ስጡኝ፣ ማስረጃ ይዤ እመጣለሁ። ሲያምሽ ብሬን በልቶ በቀልድ የምትሄድ እንዳይመስልክ ዋጋ አስከፍላለሁ። ብሬን እንደበለቅ ማለት ነው። አስወርዳቸው፣ ሁለቱንም አስወርዳቸው። ሜሪ አንዴ ቆይ ተረጋጊ። አንቺ ካም ዳውን አወር እኮ እያወራኝ ነው። አልጨረስኩትም። ቤኪ በትልቁ አድርገኝ፣ በትልቁ አድርገኝ። ይኸውላችሁ እኔ ያለ ኤቪደንስ ምንም ማውራት አልፈልግም። አንደኛ አንዴ ሲያምሽ ቆይ ከማውራት በፊት ሰላምንም ምንም አስገባ ቤኪ የሆነ ሰው እንዳያወጣ እኛ ሚሚ በራሷ እጅ ነው የመጣችው። ትናንትና ያወራችሁን ሰላም ነይ እዚህ ጋር ሜሪ ነይ ግቢ። ሜሪ ተመለሰች። እስቲ ሁላችሁም የሚታርጉ አንዴ ሙሉ ቮይስ ላሳያችሁ። እቺ ልጅ አንተ ከሰጋይ ከአንተ ጋር ከተለየው ዛሬም ነገ የሚሞተው ነው። በረኪን ሊካለች ከፎቅ ወድቃለሁ ብለ ፎቅ ወጣለች። ይኸውላችሁ ሁሉንም ላሳይ። ሁለተኛ ከዛሬ ቀጥላ አንድ ነገር ብትሆን 22,000 ሰው አላችሁ። አንድ ነገር ብትሆን አንድ ነገር እኔ አልሆንም። ያው ሲያምሽ ብሬን ብቻ ስጠኝ እንድታውቁ ፈልጋለሁ። ይኸው በረኪን ቪዲዮ ሰርተ ላይካኛለች። አንድ ፎቅ ላይ ወጣ ራስን ነው የሚያጠፋው ብላ ሙሉ ቪዲዮ ሊካለች። ስለዚህ ከዛሬ ቀጥላ ብሬን መልስ አለ በለዚያ ራሴን አጠፋለሁ ብያለሁ። ብሬን ስለምፈልግ አሁንም ብሬን ካልሰጠ ስለዚህ እሷ አስመልሳውንም ብር ካለ እኔ ሴት ልጅ ናት ለፍታ ነው ሰረችው አንዴ ነው አይደለማ እንዴ ተረጋጋና ወጭንተን ነው በብክነት ተባልኩ። ሳምሪ ተረጋጊ፣ በቃ ተረጋጋና ወንጭና ታለ እኔ ሚታረጋለሁ ከማስወረድ ሚታርግ ብትል አረጋለሁ። ችግር ነው። ቆይ ፉጂ ሚታርጋለሁ። ይሄንን ነገር ወዴት እንሂድ የሚባል ነገር ሙሌ አንዴ ሙሌ በእግዚአብሔር አንናናቅ፣ ሁላችንም አንናናቅ። ሲያምሽ አንናናቅ። አንድ ላይ ነው የምንውለው፣ አንድ ላይ ነው የምንበላው። ጓደኛዬ ነህ፣ ወንድሜ ነህ፣ እሷም ኢታችን ነች አይደለ? አንተ የወሰድክ ነገር ካለ የእሷን ሀቅ መልስላት በእውነታ መንገድ። እኔ ይኸውልህ ቤኪ የሚያኖረው ፈጣሪ። ስለዚህ የእሷን ሀቅ እንደዚህ እያለቀሰች አንተ ማስረጃ የለም። ለምን እንደምታለቅስ አንተ አታውቅም። ስለሚያውቃት እኮ ነው። እኔ የሚያኖረው ብላክ ነው አይደል? ሲያምሽ እኔ ላንተ ብር ካልሰጠው ፈጣሪ እዚህ ጋር እኔን ያድርቀኝ። ውሸት ካወራው ማለት ነው። ቤኪ ላውራ እኔ እቺ ልጅ ለምን እንደምታለቅስ
ፈጣሪም ሰውም እኔም አውቃታለሁ። አሳስብ ምንድነው የምታውቀው? ምንድነው የሚያውቀው ነገር ልንገርህ። ቲጂ የምትባል ነው አስገቢያት። በሷ ምክንያት ነው የተረፈችው እቺ ልጅ። ትላንትና ለሚዲያ ሳውቅን ያለውን ነገር እኔ ጋር ያለውንም አንቺ ጋር ያለውንም ጨራርሰን እንያይ ሲል በቪዲዮ ነው ላከችው። ምንም ማውራት እሱ ጋር እየተታረቁት ልክቻለሁ ሁሉንም ነገር ልክቻለሁ። አሁን አንድ ጥያቄ ላይ ሳምሽ አንተ ሙታር ኖ አንተ ሙታር ሳምሪ ሚጠይቆን ጥያቄ መልሽ። አታልቅሽ ሚጠይቆን ጥያቄ መልሽልኝ። አሁን ሳምራይት የስ ማማ ሳምሪ ቤካ እንዲና ሳምሪ አንቺ ከሲያምሽ ምን ያህል ብር ነው አለ የምትብለሽ የምታምኙ? ምን ያህል ብር ነው አለ የምትዩ? ሳምሪ ስንት ነው ያለሽ ሲያምሽ ጋር? ይኸውልህ እኔ 300 ሺህ ብር እዚህ አንበሳ ያወረድኩት እራሱ አለ። ይሄን ሁሉ ብሬን ይመልሰኝ። ሙሌ አንዴ ሚዩት አድርጊ አንቺ። በእንደዚህ መልክ ቤኪሻ እኔ አንድ እውነታ ልንገራችሁ። በእንደዚህ አይነት መልክና በዚህ አካሄድ ነገሮቹም ስለማያልቅ ሙሌ እቺ ልጅ በሲያምሽ ላይ አለ የምትለውን ብር ያው ይገባቸዋል። ከወላይታም ካድያም ሴት ልጅ ነች። ትስጥም አትስጥም 100 ብር በራሳችን ላይ ብንይዝ 20 ምናምን ሺህ እንመልስና ሰላም ይፈጠር። የኔ አማራጭ ጀነራል ቶ እንደዛ አትባል። አይ ኖ አይደለም። አንተ ወስደ ሳይሆን ወስዳል አልተባልክም እኮ በራሴ አይደለም ለሰው ይወጣል። ለራሴ አይደለም የወሰርከውን አምነት እንዴት ያልቃል? እሺ ሲያምሽ ደምሩ ጀነራል አንበሳውን አወርዳታለሁ። 700 ድራም የኔን ብር ትመልስ። ሲያምሽ ሚዩታይ ባና በፈጣ እኔ ላስተካከል። ጀነራል አይስኖ ነየ ይኸውልህ አሁን እህታችን ሳምሪ 400 ሺህ ብር ነው ስትልም ነበር ቅድም። የ400 ሺህ ኃላፊነቱ ለኔ ትስጥና ሲያምሽ አምኖ ብሩን በአካውንቷ ትራንስፈር የሚያደርግ ከሆነ ያረጋል። እሷንምና እሱን ቁጭ አድርጌ ማስረጃቸው እውነተኛ ምን ትክክለኛ ምን በማስረጃ ዙሪያ ሲተማመኑ የብሩን ጉዳይ ሙሉ ብሎ ኃላፊነት ነው ይወስዳል። 400 ሺህ ብር ከኔ አካውንት አስተላልፍ ሄድሽ ራሱ ጉዳዩን እጨርሳለሁ። ኖ ሙሌ እኔ ሬሳ ከዚያ ጋር ሄድ እኔ ሬሳ ከዚያ ጋር በውስጥ አልታረቅ ነው ሙሌ እኔ ውሸት ማውራ ከሆነ የብሩን ብቻ ሁኔታ ነው ያወራ ነገር ካለ እዚህ ጨርሼ ነው የምወጣው። ስለዚህ እሷ አልወጣም ውስጥ አልፈልግም። አንተም ደግሞ የተቀበልከውን በእመንና መሀል ላይ ቀረ የሚባለውን ነገር እኛ ሽንግልና የወሰድኩት እንኳን መረጃ የሌለውን 700 ድራም ሰጥተኝ ነበር። እንደውም 700 ብር ሰጥቻታለሁ። ከዛ ወዲህ ፋሚሊ ባለፈው በዓል ራሱ ብር አስገብቻታለሁ ለሷ ጠይቋት። ሀገር ቤት እናንተ እኮ ግልጽ ያልሆነ ነገር ሲያምሽ በታ ወንጨ ነው እንድንናገር አትፈቅዱም እኮ። እኔ እኮ ግርም ከምትሉኝ ነገር አንዱ ሳምሪ እኛ እንድናወራ ጊዜ አሰጡ። ገባሽ? አንቺ ብር ያስገባሽው ነገር ኤቪደንስ ያለው አንድ ነገር አለሽ ወይ? ከሌላ እኛ በምናሳምነው በሽማግሌ መልኩ ሆና ገባሽ? እኛ የምንሄደው የበሂል መንገድ ይኖራል። በበሂል መንገድ ሄደን እንጨርሳለን። መረጃ ይዘሽ በእጅሽ ያለው ስንት ብር ነው ያስገባሽው? በሲያምሽ መረጃውን አሳይ። መረጃ እንዳልነገር እኔና እሱ በቀደም በአካል ስንገናኝ የኔን ስልክ ስብርብር አድርጎ መረጃ ያለውን ስልክ በሙሉ ሰብሯል። አንድ በሉ ኦኬ። መረጃ ያለኝ ስልክ ተሰብሯል። መረጃ የሚባል ነገር የለም። ስሚኝ አንዴ። ኧረ በእናታችሁ እያወራ መሀል አትግቡ። መረጃ ያለኝ ስልክ ተሰብሯል። መረጃ የለኝም ብሬን ግን በልቷል ነው የምትለው በአጭር አማርኛ። ይህቺ ልጅ የምታወራ ይሄ ነው። መረጃ የለኝም ብሬን ግን በልቷል ይላል። ምንድን ነው የምናደርገው? ይሄ ነው። ስለዚህ ይኸውልህ የሚታረገውን ነገር ልንገርልህ። እሷ በልጁም በራሷን ቢት እኔ ሚሊዮን ብር ከፍላለሁ። ታውቃለህ ቤኪ እንኳን ለተቸገረ ሰው እንዴት እንደሚሆን እና እንዴት እንደሚረዳ ታውቃለህ። ለሰው ይሆንኩ ነው። ተረጋጉ በእናታችሁ። ኧረ እኛ ረጋጋች አይደለንም እኮ ኧረ እስቲ ሲያምሽ ተረጋጋ። በእናትህ ሚት አድርግ በእናትህ። ስለቀባጠርክ አይደለም ይላችሁ ሲሜን እንዲታጠፋ አንዴ ሙሉ ቀን አንዴ ብራዘር እናውራበታ ያራዳ ብዙ ሰዎችንም አውርተን እናውቃለን። የእናንተ ግን ይለያል። እንደማመጣ እዚህ ጋር እየታየ ያለው ዲስሬስፔክትነት ነገር ነው። ሰው ትንሽንም ትልቅንም ሰው አወራ ረጋ ብላችሁ በመደማመጥ ብናወራ አሪፍ ነው ብዬ ነው የማስበው። ገብቷችኋል? ሲያምሽና ሰሚራ በውስጥ የሆናችሁበትን ነገር ነው አምጥታችሁ ሚዲያ ላይ ኤክስፕሌን እያደረጋችሁ ያላችሁ። እኛ ደግሞ እየሰማን ነው የምናወራው። ስለዚህ በሁለታችሁ መሀል ከኛ በላይ የሚያውቀው እግዚአብሔር ነው ያለው።
ስለዚህ ሲያምሽ ዛሬ ስለተጣለ ወይም እሷ ባደረገችው ነገር እልህ ውስጥ ገብተ በእሷ ላይ ሌላ ነገርም ያለውን ነገር ሀቅንም መካድ አስፈላጊ ነው ብዬ አላስብም። አንቺም ደግሞ ከሲያምሽ ጋር ስለተጣለሽ ብቻ በሱ ላይ የሌለበትን ነገር ማምጣትም ጥሩ ነው ብዬ አላስብበትም። ምክንያቱም ስደት ላይ ነን ያለነው ሁላችንም፣ ነገ ለምን እንደምደርሰን አናውቅም። ስለዚህ ትክክለኛውን ነገር ነው። አንድ ሰው ደግሞ እዚህ ጋር እውነታውን ካወራ ሴት ልጅ እኔ ባይዘዌ ባልወጣትና ባላደረገችው ነገር እስከ ማልቀስ ድረስ ትደርሳለች ብዬ አላስብም። ስልኬ መረጃ ያለውን ስልክ ተሰብሯል፣ ስልኬን ራሱን የሰበረው ብላ እያለቀሰችው ነው። ስለዚህ በዚህ ጉዳይ ለመፍትሄ እንዴት ነው? መረጃ ያላት ስልክ ከተሰበራት እሱ ካላመነው መፍትሄ ምንድን ነው በምለው ነገር ላይ ብንሄድ አይሻልም? እርስ በራስ ሲጨቃጨቁ ነገሩ መስመር ሊይዙ አይችልም። ቤክሻ እኔ አንድ ጥያቄ ልጠይቅ። አሁን እኔ አንድ ጥያቄ ወንድሜን ሲያምሽ ልጠይቅ። ቆይ ነገርዬ መጥ ጥያቄሽ ደግሞ ማረ ወጨከም ሲያምሽ ለምን ስልኳን ሰበርክ? ይሄ የኔ ጥያቄ ነው። እኔ ከሷ እጅ ስልኩን ወስጄ ሰብሯል፣ ወስዶ ነው የሰበረው። ሀምጭ ብያት ስልኩ ሲጀመርም ማይሰራው ስልክ ይዛ መጣ። እኔ ነኝ ስልኳን የገዛሁት። ጠይቂ። አሁን የያዘችውን ስልኩ ሁላ የረሳሁት ነገር ነው አሳሰበችኝ። በራሴ ብር ነው የገዛሁት። የያዘችውን ስልክ ሰብራል ወይስ አልሰበርክም? ሲያምሽ አልሰበርኩም። የማይሰራውን ስልክ ይዛ ነው መጣችው። ሲጀመር እየመጣችም ከዛ ጥላ ሄዳ አዲሱን ስልክ ገዝቼ ነው ሰጠዋት። አዲሱን ስልክ ሲገዛ ይዛ ሄደች። ይሄ የያዘችው ስልክ እኔ ነኝ የገዛሁት። ጠይቁት። ሁለቱንም ስልክ ይዛ ነው። ይሄ መጀመሪያ ማይሰሩ ሲያምሽ አቲ ኢሴ መቅር ቀጠል ተከም ቤሳ ሁላ ከማንን አብራችሁ እንደማትቀጥሉ አንድ ነገር ልንገራችሁ። አብራችሁ እንደማትቀጥሉ ነግረን የብሩን ነገር ደግሞ እኛ በሊስት ሁሉንም ታይ ሲያምሽ አንድ ሚዩታል ቤክ አሁን ህዝብም እያያ ነው አይደል? እሷ እያለቀሰች ግን አንድ ግልጽ የሆነ ነገር አለ ለሁሉም ሰው። አሁን እሷ ሳምሪ በህግም ብትሄጂ ማስረጃ አቅርቢ ነው የምትባይ። ህግ ቤት ሄደሽ ማስረጃ አቅርብ ስትባይ ስልኬን ሰብሯል ብትይ ያ ማይሆን ነገር ነው። አሁን ክሊርሊ እኔ የምነግርሽ ይሄን በልቷል ብለሽ ማስረጃ አምጪ። እሱም አልካደም። ማስረጃ ካመጣች ከፍላለሁ ነው ያለው። የበላውን ደግሞ እሱ የሚያውቀውን እሱና አንቺ ከፍላለሁ ብሏል። አልካደም። ማስረጃ የሌለውን አምኜለም ባይጇላ ሲሰጥኩ ማንም ጋር ሲጣላ እኔና እሱ አብረን ስንኖር ስልክ ሰብሯል። አልኖረንም ካንቺ ጋር ማን ኖር ኩቲኔ ሲኖር ታያለሽ እንዴ? ምን አግኝተሽ አንድ ከኔ ጋር ማለት እናንተ እኮ ጊዜ እኮ ተራ እኮ ነው ማሰጡ ሰው እንዲያወራ አንተ ራሱ ሰምተሃል። ሙሌ ታውቃለህ። ጀነራል ወሸሞላ ሄለን በይመኑ ነው በቃ ከኬኒ ቤት ሄለን ሸራ ለማድዋር ማን አምነክ ብቻ ብሬን እሷ እንኳን መረጃ የሌለውን ስሊፕ የሌለውን ባይጄ የሰጠችውን ብር ያመንኩት ሰው ባይስሊፕ የገባውን ብር ለምንድን ነው መኪዶ እኔ ማንም በሌለበት ተሰጠችውን ብር እኮ ነው ያመንኩት። አንድ ነገር አሁን ስሊፕ የለም ቢባል ይሄ ነገር ነው አስፈሉ በእግዚአብሔር አሁን እንደ ጀነራል ይሄን ነገር አሁን ስሊፕ የለም ብለን ምን ኪድ ገውና ስሊፑን እኮ የገባውን ቀንና የገባበትን አካውንት ከተመሰከረ ከባንክ ቤት ማውጣት ይቻላል። ከባንክ ቤት ማውጣት ይቻላል። ሲማኝ በይጄ ማንም በሌለበት ተሰጠችውን ብር አምኜል እንደ አንዴ ቆይ አንዴ ተራስሱት ሰሚራ እኔ አንድ ጥያቄ ልጠይቅሽ አንቺን ስልክን ሰብሯል ማስረጃ ያለ ስልክ ሰብሯል ምናምን ብለሻል ማስረጃ ያለ ስልክ ቆይ አንዴ ቆይ ማስረጃ ያለ ስልክ ቢሰበርም አንቺ ከዚህ በፊት መቼም ብር ላክሹ ዱባይ ባሉት ደላላዎች ናቸው አይሞቱም ወይ አገር ቤት ነው የሚኖሩት ወይም እዛው ካንቺ ጋር ነው የሚኖረው ብር የሚታስገቢ ልጆች ማለት ነው የነሱን ስልክ የሚታቂ ከሆነ ይሄ ሙሌ ያለ ቤኪ ያለ ዱባይ ላይ የአመትም ያወጣሉ እንዲያወጡ ወይ ጠይቂ ማስረጃም የለም። እሺ እዚህ ጋር ጀነራል ልንገር ያኔ እኔ እዚህ ቤት አይደለም የምኖረው በሰው አመካኝነት በጓደኛዬ አመካኝነት ነበር ማስገባው ጓደኛዬ አመካኝነት ዛሬ የድሮ ደረሰኙ እኔ እኮ የድሮ ስልኬ ተሰበረ ደረሰኙ ባንቺ ካለ እኔ አስፈላጊ ነው በእናትሽ ላኪ አልኩኝ ከዛ እኔ ስልክ እኮ እኔ ልክ እንደተላከ ደልታለሁ አለች አሁን እሷ እኔ እሺ ብላልኝ ልጁን ብር ያስገባውን ልጅ ከጠየቀች ይሄው የሲያምሽን ጉሸት ይዤ እዚህ ጋር መጣለሁ ሰሚራ ቆይ ቤኪ እንደዚህ ይሻላል እኔ አንድ ነገር አውርቼ ልውረድ አንቺ መታልቅሺ አንቺ ለሲያምሽ 300,000 ብር ሰጥቼ ያለው እያልሽ ነው ሲያምሽ ደግሞ 300 ብር አልሰጠሽም ማስረጃ አምጪ ብሏል ማስረጃ ደግሞ ባንቺ እጅ የለም
ስልኬን ደግሞ ሰብሯል ብለሻል። እሱን ፈጣሪ ያውቃል። ከዚህ ሰዓት ቆይ ተረጋጊ፣ አንዴ በእናትሽ ተረጋጊ። ሰሚራ ተረጋጊ። አሁን ምን ይሻላል ካላችሁ እዚህ ተሰብስበን ዋቂዳ ዋማልስ ሳይሆን ከዚህ ሰዓት ጀምራችሁ አንቺና እንደሌላችሁ ለህዝቡ አስረድታችሁ ሙለና ረድዋን ቤኪ ስለ ብሩ ያውሩ። ይሄ ነው ያለ አማራጭ። ሰሚራ በዛ አንስማማ። እኔና ብሬን ይመልሳል አይደል? ስለ ብሩ አሁንም አሁን በኋላ እኔንና ሲያምሽን ሞትም አያገናኝም። ከነመፈጠሩ አላቅም። ፍቅረኛ አይደለም ባሌም አይደለም አላቀውም። በሲያምሽ ምክንያት ነው የሚሞተው ብዬ ሞታለሁ እያለች ነው። በከፎቅ ወድቃለሁ እያለች ነው። ካሁን በኋላ ሲያምሽ አገባም ስላልቻው ጨርሻለሁ። አንዴ ረድዋን ያውራ። እንደ ትልቅ ሰው አለ። ረድዋን ያውራ። አንተ ስለወጣ ቆይ ቤኪ አንደኛ ሚሚን አስገባው። ስሚኝ፣ እሱ ስለወጣ አይደለም። ስለወጣ ምንም የሚፈጠር ነገር የለም። እሱ ወጥቷል። ስለወጣ እኛ እናመጣለን፣ ችግር የለም። እኔ አመጣዋለሁ። ስለወጣ ሳይሆን እኛ በሐቁ እናውራ። ግልጽ የሆነ ነገር እናውራ። እኛ ሲያምሽ ገንዘቡን ባባ። ሁለተኛ ደግሞ ሰሚራ ወደ ብር ጉዳይ ላይ ከሳውዝ አፍሪካ እስከ ኢትዮጵያ የሰጠችውን አንዳንድ ነገራቶችን እየነገረች ነበር። ያንን ደግሞ እኛ ይዘን ነበር። ያ የሰጠችው ነገር ትክክል አለ ወይ የለም እንዳይባል ስልክም በዚህ መሃል ተሰብሯል የሚባለው ነገርንም እያስቀመጠች ነበረ። ሲያምሽም ደግሞ ስልክ የማይሰራ ነው። አንድ ስልክ ለምሳሌ ስልክ ይሰራል አይሰራም ከተሰበረ መሰበሩ ከታመነ ወደ ማረጃ ጉዳይ ላይ ለመግባት አስቸጋሪ ነው። ይሄንን ነገር ቤኪ እውነትም እሷ ሚታችን ናት፣ እሱም ወንድሜ ነው። ስናወራ ሁለታችሁም ለጥቅም ነው የተገናኙት፣ ወይም እኛ በመሃላችን ላይ ኃጢአቱን ይዘን ቤት መግባት የለብንም። ሚሆን ከሆነ እንግጭን እኔ ከሲያምሽ ጋር ስለዋልኩ የእሷንም ሀቅ ይሸፈን አይደለም ያለው ነገር አውርተን ነው ማውረድ አለበት። ስለዚህ ወንድም ሲያምሽም ይሄንን ነገር እንደ አንድ ሂት ትላንት እየሳቅ ስለነበርክ ያለው ነገር ስልኩ ከተሰበረ ቅድም ሙሌ እያስቀመጠ ነበር። ይሄንን ጉዳይ ከታች እንትን ከሊቪም ሚሊክ አንዳንድ ነገራቶችን በባህል መልክ ይሰማሉ። አንዳንድ ነገራቶችን በባህል መልክም መተማመን የሚባለው ነገራቶች ላይ በውስጥ ተወርቶ እኔ አበደን ከውስጥ አላወራም ማለት አይቻልም። አንድ ነገር ከመጣ ሽማግሌ በመራው መልክ ነው። ዋናው እነሱ በሚመሩ ሳይሆን እውነትም ይሄንን ነገር ለሽማግሌ ከሰጡ ሁሉንም ነገር ሽማግሌ በሚመራው ነገር ላይ ነው መመራት አለበት። እነሱ አይደለም ሽማግሌውን የሚመሩት። ስለዚህ ይሄ ነገርን ወደ ታች ወርዶ ሲያምሽንም በውስጥ ተመክሮ ሌላ ቀን ተደርጎ አለ አይደል። አሁን ስሜታዊ በድንገት ሰደንሊ እዚህ ውስጥ ላይ ስለተሰበሰበን ሁለታችሁም ያው አንዳንድ ነገራቶች ላይ አለመግባባት አለ። ስለዚህ ሁለቱንም በግል አውርተን ወይም በሌላ ቀን እነሱ የሚፈልጉም ከሆነ እዚህም ከሆነ አንዳንድ ነገራቶችን አስተካክሎ ብናወራ ተሻለ ይመስለኛል። እዚህ ሁላችንም ከተንጫጨን እውነታው ክሊር አይሆንም ባይነኝ። አሁን ሲያምሽም ተመልሶ ይምጣ መጥቷል። ዌልካም ሲያምሽ። ስለዚህ ረድዋን ሚሚ ታሰማ ሚሚ አሰሚ እኔ ወል ረድዋን ሚሚ አሰሚ ቤኪ አንዴ ላውራ እኔ ሰሚራ እሷም ታሰማ ሪኮላ ሰባት ሚሊዮን አካውንት ወይ ባካል ለምን ሲያምሽ ያወራል? ሚሚን ወይ ለምን ታረጋላችሁ? ይሄው ቤኪ እናንተ ሁለታችሁም እኮ ናችሁ። ሳምራ ስታወራ ሲያምሽ አይወድም፣ ሲያምሽ ሲያወራ ሳምራ አትወድም። ቤኪ ይኸውልህ ታሰማና ሚሚ ታሰማለች። ችግር አንድ ቀን ሲያምሽ እኔንም እንዲያሰማ ሽማግሌዎች ነው እድል የሚሰጠው። እናንተ ናችሁ እኛን የምትመሩን። አልመራሁትም እኮ ታሰማ ስትለኝ እኮ ነው እሷ አልተረጋጉና ቁጭ በሉ። እኛ የምናወራውን ነገር ስሙ እስኪ መጀመሪያ። ይኸውልህ ሚሚ አሰሚ ትናንት ወዲያ አንቺ ስትናገር አይደለም ሚሚ የምታሰማው። ኧረ በእግዚአብሔር ሂዱና እዛ ተፋጁ። በእግዚአብሔር ምን አይነት ችግር ነው? ቤኪ ይኸውልህ ቤኪ ከቅድሙ ሚሚ አሰናችሁ ጎዮ ሚሚ የምታወራው ነገር እኛን የምንፈቅደው። ተረጋጊ ሰሚራ። ይኸውልህ አሁን ካወራው በኋላ ታሰማለች። አንዴ አውርቼ ልውጣ። እንደውም ማውራት የሚፈልገው አውርታ የምትወጣበት ጉዳይ አይደለም እኮ እምቢ ካላችሁኝ እኮ ነው። አንዴ ዳውራ
እዛ ሽማግሌው ሲያምሽ ማይቆለ ጠሪያን ጠረ መጨ ሰሞን ሲያምሽ ይወል አንተ ለምን እሺ ወጨው ራምሽ ሰው ፓርቶ ኮኖ አንተ ተረጋጋና ሰው አሬ አንዴ ተረጋጉና ኦባማ ሚታወራ ነገር ካለ ሰከን ብላ አውራ ቀስ ብላ ኦኬ አና ሞየ ቤኪ ቀጳ ወጨ ነው ወጣቶች ቀጳ ወጨው ማትቻ ወጣ ከኖ ወጣቶ ሲያምሽ አፈንታ አንተ መልስ እሺ ቀስ ብዬ ላውራ አንዴ ኦባማ ቆይ ኦባማ በአማርኛ እሺ በአማርኛ ላውራ ይኸውላችሁ እኔ ትላንት ወዲያ ሳምንት ነው መሰለኝ ጌታ ምስክሬ ነው ብርሽን ከፍለሻለሁ የኔን ደግሞ ያስገባሁትም ኢቃውንም ያመጣውሽን አልፈልግሽም 700 ድርሃም ባይትሽ ለሰጠሽውን ከፍለሻለሁ ወይ አካውንት ላኪ ወይ በፈለግሽው ሰው ልስጥሽ ብዬ ቮይስ ልካለሁ ያን ነው የሚታሰመው ታሰማ ኦኬ ይሄ ነው እንጂ ሌላ የለም ነው ብሎ እሱ ደግሞ ከዛ ውጪ ሌላም ነገር ካለ ሳምራ እሷ ደግሞ ለማሰማትም እኛ የብሩ ጉዳይ ላይ ገና እየተወያየን ነው ከዛ ውጪ ሚሚ የምታውቀው ነገር አለ ቤኪ አንዴ ሙሉ ቀን ይኸውልሽ ነገሩን ሁሉ ሙሉ ቀን ጨርሰዋል እኔ የገንዘቡን ነገር የብሩን ነገር ኃላፊነት ወስዳለሁ እሺ ሚሚ አንዴ ለምን አንቺ ብሩ ነው ቤኪ የምታውቀው ነገር ምንድን ነው እስቲ ከአንቺ በላይ ካኩላንሽ ከቤት አሰምቷ ቢራሶ ከቤት አታካለትዋ ቆይ ሙሉ ቀን ኃላፊነት ወስዳለሁ የብሩን ነገር ኃላፊነት ወስዳለሁ ባካሊ ማምጥቼ አስከፍላለሁ አይደለ ኦባማ አንዴ እሷ ነው ማይንም አቆጥኩላል አንዴ ሚሚ ሚታቂ ሀሳብ ታውራ ሚሚ ያለ ስድብ ያለ ምንም አንዴ እኔ ሚዩት አርጊ ማንጋጋሽ ሁለት ሳምሪ ሚዩት አርጊ ሚሚ ሚታቂ ሀቅ ነገር ካለ አንቺ የሚታቂው ነገር አንድ ነገር አስረጅልኝ እስቲ ለህዝብ ስለ ብሩ ጉዳይ ሳምሪ አንዴ ቆይኔ ላውራ ሰዎች ሊሞት ነው እንደ አንዴ መረጃ ላሰማ ሙለማ ታወጮ ነው ማባ ኢሳተ ታወጮ ነው ታውራ አራ እድል እንስጣት ታውራ ችግር የለውም አራ ቀስ በለው እስቲ እናዳምጣት ታውራ አውሪ ሂጂ አንቺ አውሪ ምንድነው ልትሞቱ ነው ሁላችሁ ምን ተረጋጉ እንደዚህ ነው ለምትፈሩኝ ነን በጌታ አትሳደቢ አውሪ አንቺ አትሳደቢ ማንንም ይፈራሽልኝ ስለዚህ ላውራ እድልን ስጡኝ ምን ሊጣን መሰርኩ ደህና ትልቅ ሰው ነኝ እንዳንተ እሺ አውሪ መረጃ እሷ የምትለው ስልኩ የተሰበረው መረጃ ነው እኔ ጋር ያለኝ እሷ መረጃ እጅ ላይ የላትም ስልኩ የተሰበረው መረጃ ልጅቷ እዚህ ጋር ያወራች ነው ሲሙ የወለሽው ነገር ነው ያውጪና ይመልስ አጥለቅ ለምን አንቺ ለመኖር አልፈልግም እኔ አሁን ያሳደረች ነው የመረጃ ነው ቤቲ ነገር ነገር የትንሽ ነገር ነው ቶቶ እንደገባሽ እኮ አላወኩም ነበር እዛን ሰዓት አንቺ ገልብጠሽ እንደወጣሽ ነበር አይደለም ላይ ነበረ እነሱ ሲመጡ ነበረ ነገሩን ሰጣላችሁት ማን ነው ሲገባ አይደለ ነገሩን ያቀዘቀዛችሁት በኋላ ላይ ሁለቱም አንድ ላይ እኮ ነው የመጡት እነ ፍሬም አንድ ላይ እነሱ ሁለቱም አንድ ላይ ሲመጡ ስልክማ እንኳን የተሰበረው እኔ እጅ ላይ አይደል እንዴ የወረወረው ስልክ እኮ የተሰበረው እጅ ላይ ነው ሌላስ ያኛው ተሰበረ እንግዲህ ስትጣሉ አይደል የተሰበረው እኛ ምን ፈልገው የሷን ድምፅ አይደለም የሲያምሽን ድምፅ ነው ስሚኝ እነዚህ እኛ ምን ፈልገው የሌላ ሰው አይደለም ሲያምሽ ራሱ ያወራትን ድምፅ አሰሙን ከዚህ እንደሆነ አምጥታ ማን እንደሆነ ስልኬ እንደተሰበረ ማስረጃ አይደለም ስልክሽ አልተሰበረም አላልንም እኮ አሁንም ስልክሽ ተሰበረ እግዚአብሔር አሁን ነው ነገሩን ወደ ሌላ የሲያምሽን ድምፅ አሰሚ ካላስ የሲያምሽን ድምፅ ቤኪ ኦኬ ድምፁ አለ ሌላም ቆያሰው ቤኪ ስማ እሷ ስልኩ የተሰበረ መረጃ ነው ብዬ መጀመሪያ አምርቻለሁ ለምን እሱ አሁን መረጃ እጇ ላይ ስለሌለ ነው እንደዚህ የሚሆነው
መረጃ ደግሞ የላትም። ስልኩ ሰበረ። እሷ ከሱ ጋር ወጣ 1 ወር የቆየችው ጊዜ ተጣልቶ ስልኩን ሰበረ። ይሄ ደግሞ እሱ ከነሱ ጋር የምትኖረው ልጅ ናት። እቺ በዛ ጊዜ በእጄ ነው ተሰበረው። ከኛ ጋር የምትኖር አሁን አንድ ነገር ልንገርሽ፣ እኔ ላስማማት ኦባማ ሚሚ አንቺ ቤሩት ነው። ቆይ ለሚሚ ጥያቄ አለ። ቆይ ለሚሚ ጥያቄ ሚሚ ይኸውልሽ ሲያምሽ ብሩን ካለ ሰሚራ ካሰጠች መረጃ እኔ መረጃ ሁለተኛ ስልክ ስለሌለኝ ሚሚ ሁለተኛ ስልክ አለሽ ሰሚራ አንዴ ሰሚራ ይረፊ ፕሊዝ። ቆይ እናንተ እሱ እንዲዋረድ አትፈልጉም። ቤት የእሱን ድምፅ ታሰማ የእሱን ድምፅ አላሰማም አላልኩም። አንድ ነገር ልንገራችሁ፣ እዚህ በጣም ብዙ ነገር እየተወራ ነው። ኮሜንት ላይ የሚያየው ሰሚራ መረጃ ለሱ የሰጣሽው የብር መረጃ የቮይስ መረጃ ራሱ ያወራውን ለኔ ይሄን ያህል ብር ሰጥተሻል። አንደኛ ይሄን ያህል ብር ሰጥተሻል፣ አዎ ተቀብያለሁ፣ ደርሶኛል በዛ ሰዓት በዚህ ደቂቃ የሚል ቮይስ ካለ እሺ እንቀበላለን። ሁለተኛ የትኛውም የብር መንገድ ብዙ ጊዜ ያሳለፋችሁ ሰዎች ስለሆናችሁ የትኛውም ይሄንን ልኬያለሁ ይሄንን ተቀብያለሁ የሚል ነገር ካለ የብዙ ነገር የብዙ ጊዜ የቆይታውን ነገር ስለምታመጡ እሱን አናምን። ይሄ 100% የትም ብትሄጂ ማለት ነው። ሶስተኛ ደግሞ የሚያደርገው መረጃ ከሌለሽ መረጃ ተሰብሯል ብለሽ ኪደት ነው የሚመጣው። እምነት ኪደት የሚባል ነገር አለ። እምነት ኪደት የሚባል ነገር ላይ ነው እንጂ የሚገባው የሌላውን መረጃ አለ እያላችሁ እዚህ ጋር ሰውንም እኛንም ስራ እንደሌላ ሰው አድርጋችሁ አትቁጠሩ። እሺ ስለዚህ መረጃ ከሌለሽ ሲያምሽ አንቺ አንድ ነገር ማወራው እሱ መረጃ ስለሌለ ነው እንደዚህ የሚሆነው። አልወሰድኩም ካለ በመጣቁ አልወሰድኩም ካለ ሚሎ ይውጣ ነው የሚባለው። መረጃ ለሌላ ነገር በለውም ብሎ በቃ አልወሰድኩም ካለ ሚሎ ይውጣ። እኔ እሺ አውሪ ተራ የሚባል ነገር አልሰጣችሁም። እውነት ለመናገር ሳሚ እኔ አውራው እሱ በቃ መረጃ ስለሌለ ነው አሁን እንደዚህ የሚሆነው። ስልኳ ደግሞ እሷ ይሄ ሶስተኛ መረጃ ከሌለ ታዲያ እኛ በምን እናውቃለን? ታዲያ እኛ ታዲያ እናንተ ነን። ቆይሽ አንደ ላው እኔ ይሄው አሁንም ቤት የኔን ብር ሳይመልስ መረጃ የኔን ብር ከበላ እኔ አልበላም ያልኩ ነው። የሴት ቤት አታርጓ ሰምሪ እኔ ብርን መበላት አለብኝ። ሳምሪ ቆይ አንዴ ቤክሻ እኔ ሳሚራ ቆይ እኔ አንተ ጠይቅሽ ሰሚራ ስሚ ሰሚራ ሲያምሽ የሰበረበት ምክንያት ምንድን ነው? ከኔ ጋር ተጣላ ማለት እኔና እሱ አንድ ላይ እየኖረን በቀደም በተገናኘንበት በትንሽ ነገር ተጋጨንና ስልኬን ወርውሮ በልጅቷ እጅ ነው የሰበረው። በሱ ስልክ ደግሞ ብዙ መረጃ አለ፣ ሪከርድ አለ፣ ብር ስልክለት ሲያወራኝ የነበረ ሪከርድ በሙሉ አለ ማለት ነው። የሰጠሁት ብር መረጃ አለ። እሱ ስለተሰበረ እሱ ደግሞ ብር ተናደ። ቆይ ይሄን ነገር ሚዲያ ይዘው የወጣው ማን ነው? አንቺ ነሽ ወርስ ያምሽ? እሱ ሚዲያ ያውጣ። ሚዲያ ላይ ብርሽን ከፍላለሁ ነው። ሚት አታርጓት። እኔ የምጠይቀው ጥያቄ ስላለ ነው። አንቺ ነሽ ወይስ እሱ ነው? ይሄን ነገር ሚዲያ አውጪና በሚዲያ እኔ ብርሽን የበላሁትን ከፍላለሁ ብሎ እኔን አስወጣኝ። ቤኪ ኑ በውስጥ እንጨርሳለን እያለ ሚዲያ ላይ እኔ ሰጥሻለሁ መረጃ ይዘሽ ቢኮዝ የኔን መረጃዬ ስልኬን ሰብሯል። እሱ ወንድ ልጅ ነው። ይኸውልሽ አሁን ተረጋጊ። ይኸውልህ ቤኪሻ ምን አለ መሰለ ወንድም ጥላ ለሁላችንም እህቶች አሉ። አሁን ምን መሰለህ ኩዚ እቺን ልጅ ስሚ ሳምሪ፣ እኔ ይቴንሽ አንቺን እኔ ይዤሽ እኔና ሙሌ ረድዋን ይዘን እሱን መጠየቅ ባለብን እንጠይቃለን። ግን አንቺና እሱ በምንም ከዚህ በኋላ አንድ አይነት በትዳርም ሆነ በፍቅርም አንድ እንዳልሆናችሁ ግልጽ አድርጌ ልንገራችሁ። ምንም የላችሁም። ያንቺ የብር ጉዳይ ግን በትክክሉ ሳሚ አንዴ ይኸውልህ ሳሚ የኔት ይኸውልህ እዚህ ወንድሞቼ አሉ። የሲያምሽ ወንድሞቼ እነ ቤኪ እነ ሪድዋን እነ ሙሉቀን አሉ። እሱ ከበላ እኛ ራሱ በራሳችን አካውንት አውጥተን እኔ ከፍላለሁ እያልኩኝ እኮ ነው። እሺ ይኸውልህ አንቺ አትከሽ አይደለም ቤኪ ቆይ ሳምሪ አንድ ሙይት አድርጊ። እናንተ ማለት ነው ስሙኝ፣ አዳምጡ። ለእናንተ ነው ማለት እግዚአብሔርን እሱ አንድ ናት።
ሌላ ሰው ካለ ማስገብታችሁ ትላልቅ የሷ አይደለም እኮ ሜሪ አንድ እንዳቲ ስለሷ አስገብተናል ያው ስለሷ ሆነ ስለማን ነው ብቻችሁን ለ8 ለ9 እንዴት ነው ለ8 ለ9 ይሄ አሁን ፖለቲካ እኮ ነው ሜሪ ምን ነው ነት ፖለቲካ ኖ እንደዛ አይደለም እኛ እሷ ለሷ ነው እንደም እየደገፍን ያለ ነው ኖ ለደግፉ እኔ ውሸቴን ለምን አለቅሳለሁ ብሬን ብሬን ስልኬን ሰብሯል እያልኩ እኮ ነው ቆይ ሳምሪ ሙት አድርጊ አንዴ ቤት ሙት አድርጋት ለምሳሌው ሳምሪ ሲያምሽ ፍቅረኛ ናታ እኛን አሳይታ አይደለም ገንዘብ የሰጠችው ከኛ ጋር አብራ ተመካክራ አይደለም ገንዘብ የሰጠችው እቺ ልጅ ማለት ነው ግን አሁን እኛ በሷም መሃል መግባት የለብንም ብሩን የሰጠችው እሱ ያውቃል ብሩን ስንት ብር እንደሰጣት ለሷ እሱ ያውቃል ልቡ ያወቀም ከመስጠትም ብሎ ይሁን አውቆም ይሁን ዝም ብሏል በቃ ዝምታ መርጧል አውቆ ምጭጭ ብሎ ካጂ ሆኗል ተግባባል እዚህ ጋር እሱ የሰጣትን ብር ክዳለች እሱ ወስዶ ክዷል በቃ ቸግሮትም የሆነ ሳይቸግረውም ሆነ ብሩን ወስዶ አልወሰድኩም ብሎ በቃ ምጭጭ ብሏል ይሄን ሰው እሺ አንቺ ብትሆኚ አንድ ጥያቄ እዛልስጥሽ አንቺ ብትሆኚ በምን ታረጋለሽ ስሊፕ የለም ማስረጃ የለም ምን ታረጋለሽ ማስረጃ የለም ስለዚህ ማስረጃ ከሌለ ደግሞ አንድ ሰው ከሰህም በሽማግሌም መውሰድ አትችልም የሰጣውን ብር እነሱ ሁለቱ ይተዋወቃሉ ሁለቱ እሱ ያውቃል እያወቀም ክዷል ስደት ነው ያለው በስደት ነው የሚኖረው ይሄ ሰው ስደት ፈጣሪ የራሱን የስራውን ይሰጣል የሰውን ብር በልቶ የሷን ብር በልቶ ፍቅረኛዋ ናት እሷም ደግሞ ወዳ ፈቅዳን የሰጠችው እውነቱን ነው ማውራው ሐቁን ነው ማውራው ወድጄ የሰጠውትን ብር መልስ ማለትም ይከብዳል ቢኮዝ ወዳ ፈቅዳን የሰጠችው ይችልች ስለዚህ እሱም ደግሞ ወስዶ እኔ አልሰጥም የለኝም የታቅሻለው ማነሽ አንቺ ሊል ይችላል ግን ይችልች ማውራት የምትችለው ከናንተ ከሁላችሁም ጋር እናንተ ሙት ያረጋችሁ አንዴ ያስወጣችሁ ምናምን ሳይሆን አንድ ሰው ባወራ እሷ ብቻዋን ብታወራ ሲያምሽ ሙት አድርጎ በተራ ብታወሩ ብትደማመጡ ትልቅ ነገር ነው ብዬ ነው አንድ ነገር ልንገርሽ አሁን ይሄን ነገር ሜሪ አንቺ ነገር ከጀመርሽ በቃ ማልቀቅ የሚባል ነገር ታቂምና እኔ እሷንም እሱንም ሁለታቸውም እሱ ሲያወራ እሷ አይመቻትም እሷ ስታወራ እሷ አይመቻቸው ሁለታቸውም እየተመቻቹ ስላልሆነ እኔ ባየሁት አንግል ሲያምሽ ገንዘብ ይውሰድ አይውሰድ አናውቅም እግዚአብሔርና እነሱ ናቸው የሚያውቁት እኔ ፈራጅ ሆኜ እዚህ አልቆም ገባሽ ወስዶ ሊሆን ይችላል ተዋዶ ስለነበሩ ተፋቅሮ ስለነበሩ አንድ ላይ ስለነበሩ ወስዶ ሊሆን ይችላል ወስዶ ከሆነ እኔ ስለ ብሩ ጉዳይ በደንብ አድርጌ እናጥናው እንጠይቀው አንድ ላይ እናርጋቸውና ስለ ብሩ እንጠይቃቸው እንመልስ ግን ከዚህ በኋላ እኔ እጅ የለብኝም ከሳምሪ ጋር መሆን አልፈልግም ብሎ የተናገረውን ነገር እሱም እያወሩ ነው ስለ ብሩ ማስረጃ ስለሌላ ግን በደንብ ማጣራት አይጠበቅብንም ሜሪ እኔም ካሁን በኋላ ከሱ ጋር አልኖርም ግን እኔን ሐቄን ስልኬን ሰብሮ ማስረጃ ካስጠፋ በኋላ እሱ ሴት ልጅ በሴት ልጅ ተወልዷል አይደል ብሬን ብቻ ይመልስ ማለት በቃ እሱን ነገር እኔን ጠይቂኝ እኔ ያንቺን ብር በልቶ ከሆነ በሹማ እኔ ውሸት እሱ ራሱ ልቡ ሜሪ የኔት ይኸውልህ ሰሜራ ያንቺን ገንዘብ ለምን 1 ሚሊዮን ለምን 2 ሚሊዮን አይሆንም ሲያምሽ አይበላም እኛ እያለን ሲያምሽም ወንድማችን ነው አንቺም እህታችን ናት እናከብራለን እንወድሻለን አንቺ አትልቀስ ይኸውልህ ምርጥ ወንድሞች አሉ ምርጥ ጓደኞች አሉ እና ሪድዋን እና ሙሉቀን በአካል አጋኝቶ እኔ እኮ የሚያሳዝነው ወንድሞች አሉ ያስከፍላሉ ያንቺን ገንዘብ ያስከፍላል አትልቀሽ ሚደላ ወጥተሽ የኔት እባክህ ካልበለው ምን ፈጣሪ እኮ ያያል ካልበል እሱ ደግሞ የኔን ከበለቁ ፈጣሪ ያያል ለምን ካልበለው ምን አስለቀሰኝ እሱ ካልበላ ለምን አለቅሳለሁ ሰሚራ አንዴ ይቅርታ አታልቅሽ እሺ አብሽሪ የኔ እህት ምን መሰለሽ ለምሳሌ አሁን እዚህ ጋር አንዴ በውስጥ ይወራ ሚዲያ አውቆ ያውልሽ ምክንያቱም ከምዋረድ ነው ስለሰበረ ማስረጃ የላትም ብሎ ነው አሁን እንደዚህ ነው ሳምሪ በደንብ አንቺንም እኔ ማጣራት አለብኝ ወንድሜ ሲያምሽንም ማጣራት አለብኝ ይሄንን ነገር ውዴ ስሚኝ ይሄንን ነገር እኔና አንቺ በውስጥ እናወራል ረዷንና ሙሌ ይጨመርና ቅድምም ባልኩት መሰረት በውስጥ እናወራለን እሱን ላጣራ ብር ባልታል ወይ አልበላም የሚለው በሽማግሌ በባህል በኩል ሄደን እንጠይቃለን ጠይቀን በልቶ ከሆነ በስትክክሉ ላንቺ ብሩ ይመለሳል አንቺና እሱ ትለያዩ ያንቺ ሐቅ ካለ ሐቅሽ ይመለሳል ይሄ አይደል የምትፈልጊ
አይደል? አሁን እንደዛ ነው የምሻለው። እኔ ሀቄን ነው የምፈልገው። ለምን እዚህ ሚዲያ ውስጥ ስለወጣ ሰው ብር በልቷል ከመባል ብሎ የሰጠችኝ 1000 ብር ብቻ ነው ማቀው። ፈጣሪ ያውቃል፣ ውስጡ ያውቃል ብሬን እንደበላ ግጥም አድርጎ በልቷል። እሱ ነገር በውስጥ እንጠይቃለን።